ባልደረባችንና የህግ ባለሙያን አቶ አቢ ቢተውን እናነጋግራለን ከራምሌ። ጤና ይስጥልኝ አቶ አቢ። ጤና ይስጥልኝ ፋሲል። እንግዲህ ካጠገቤ አቢ ሽሎሞም ይገኛል። በመጀመሪያ በስግድ በዓል እንጀምራለን፣ ከዛ በኋላ ወደ ሌሎች ርዕሶች እናልፋለን። ይህ የስግድ በዓል በኢየሩሳሌም በአርሞና ነጽብ እንዲካሄድ ከፍተኛ አስተዋጽኦ ካደረጉት ታጋዮች ባልደረባችን አንተም አንዱ ነህ። ምን ይሰማሃል ዛሬ ሁሉ ፕሬዚደንቱ በተገኘበት ሚኒስትሮች ሁሉ ይህን መሰለ ስነ ስርዓት መከበሩ? እንግዲህ በ84 አካባቢ ብዙ በሱዳን እንደመጣ በራማት ራሄል ነበርና አልተሳሳትኩም። እዚያ በኋላ ወደ አርሞና ነጽብ አሉን። አሁን ጥሩ ቦታ ሰጥተዋል እና ይህ ቀን የሚያስታውሰኝ ልጁ ነን። አምቦበር ከስግዱ ተራራ ወጥተን ስንጸልይ ውለን እዚያ በኋላ እንደገና ወደ ትምህርት ቤት ግቢ በመመለስ ኦርት ወይም የሌሎች ድርጅቶችና መምህራኖች ብዙ ባዘጋጀው ግብዣ ስንሳተፍ ነበር። ትዝ የሚለኝ ይህ ቀን ትልቅ ቀን ነው ለኛ። ለምን ለኢትዮጵያውያን ማንም ያልያዘውን ቪዲዮዎች ያላዙትን ዓመት በዓል አስታውሰን ከእዝራና ከነሐሚያ ጊዜ ተብሎ የመጣውን ይዘን መቆየታችን በጣም ደስ የሚል ነው እና እንግዲህ ሁላችንም እንኳን ለዚህ ታላቅ በዓል አደረሰን። እንኳን አደረሰናለሁ። ከዚህ በተረፈ ሽሎሞም ተናግሮታል። ሌሎችንም እንደዚሁ ከቦታው በቀጥታ አነጋግረናል። የአምቦበር አከባበሩን አንተ በቦታው ስለነበርክ በልጅነት ተከታትላል። እስቲ እንደው በአንድ ደቂቃ ብትገልጽልን። አምቦበር እንግዲህ ቀሳውስቱ በሙሉ በክብር ጥላቸውን ይዘው ኦሪቱን ተሸክመው ህዝቡ ሆያለ ተራራ ሲወጣ ትዝ ይለኛል። እዚያ ተራራ ላይ ወጥተን ሁሉም ፊቱን ወደ ኢየሩሳሌም በማዞር ጸሎት ይደረስ ነበር። እዝራና ነሐሚያ ሲያደርጉት እንደነበረው ቀሳውስቱ ደግሞ ለህዝቡን በኦሪት ህግ መማር እንዳለበት መጠበቅ እንዳለበት ካስገነዘቡ በኋላ ጸሎት ሆኖ ከሰዓት በኋላ ወደ ትምህርት ቤቱ ይወረድ ነበር። ይሄ በጣም ብዙ ህዝብ ያለበት ነው። በብዙ ቦታዎች ፎቶ ተነስቷል፣ ተቀርጿል። ትልቅ ጊዜ ነበር ያኔ። ወደ ሌላ ርዕስ ከማለፋችን በፊት ሽሎሞ ጥያቄ አለ ስለስልት። ጤና ይስጥልን አቢ፣ መልካም ዓመት በዓል ለአንተም እንደዚሁ ለመላው ቤተሰብ። እኔ ሁሌ ከአንተን በሃይማኖት ጉዳይ በምናዋራበት ጊዜ ሁልጊዜ ያንተ የእናትህ ዘራ ዛሃርት በተለይ እና አባዛሪያ ከዛም አጎት ነቄስ መልኬ አሁን ነቄስ አብዩ የአባዛሪያ አባትን ባልሳሳት ቄስ ናቸው መሰለኝ እና ኢትዮጵያ ብዙ ጊዜ ከዚያ ሀገር ነጮች በሚመጡበት ጊዜ የሃይማኖት እውቅና ሊሰጡ በሚባልበት ጊዜ ብዙ ጊዜ የስግድ ደግሞ ልዩኛ በዓል መሆኑን ሁሉ እነዚህ ቄሶች እየተናገሩ ብዙ አስተዋጽኦ አድርገዋልና አሁን ካለንበት ደረጃ ስንደርስ አንተ እንደ ልጅ እንዴት ምን አይነት ስሜት ይሰማሃል? በመጀመሪያ ደረጃ እንዳልከው የቄስ አዛሪያ ይይዝ ቄስ አብዩ አሁን 7ኛ ትውልድ ነው ማለት ነው። ሲወርድ የመጣ ነገር ነው እና ልጆች ሳለን ገና የ5 የ6 ዓመት መሰለ ህፃኖች ሆነን ሁሌ ማታ አባዛሪያ ሰብስበው ስለ ኦሪት ዘፍጥረት ዘጸአት 5ቱን ሸቶራ የሚባሉትን በደንብ ያስተምሩን ነበር። ከዚያም ያው እንግዲህ በቤተሰብ ደረጃም በቀዳሚም በሚሆንበት ጊዜ ዓመታዊም በሚሆንበት ጊዜ ስግዱ እንደነገ ሊሆን እንደዛሬ በርከት ያለ ሩቅ ቦታ የመጡት የሰሜነኞች የበለሳው የላስታው አካባቢ በሙሉ ከአባዛሪያ ይመጣል። እዚያ ሲጸልይ ወደ ጸሎት ይከዳል፣ ወደ ስግዱ ይከዳል። ከስግዱ ስንመለስ ደግሞ በርከት ያለ እንግዳው ብቻ ሳይሆን ደግሞ የእንግዳው ፈረስ በቅሎው ያን ሁሉ ግዴታ መንከባከብ ግዴታ ነበር እና በልጅነታችን እንደዚያ ብለን ነበር ያደግነው። በጣም ትልቅ በዓል ነበር፣ የሚከበር በዓል ነበር፣ ዘመድ የሚገናኝበት፣ ዘመድ የሚደሰትበት። ያው እንግዲህ የማይረሳው ደግሞ
ኢየሩሳሌም በሚቀጥለው ዓመት ተገነባችው ኢየሩሳሌም አድርሰን እየተባለ ጸሎት ይደረግ ነበር። የቃልም ንግግር ነበር። ይሄ ትልቅ ጊዜያችን ነበር ያኔ። ኦኬ እንኳን አደረሰን ላለው በድጋሚ ደጋግሜ አሁን ወደ ሌላው የአገር አቀፍ ተጨባጭ ሁኔታ እንለፍ። የህግ ጠበቃ ቢቢተው መጀመሪያ እስቲ በእስራኤል መከላከያ ኃይል ሰሞኑን ኃይሉን በማጠናከር በአዛና በሊባኖስ እርምጃዎችን በከፍተኛ ሁኔታ እየወሰደ ነው። እንዴት ታየዋለህ? አዎ እንግዲህ በመጀመሪያ ደረጃ የጦርነት ከተጀመረ 2 ዓመት አልፎታል። በተለይ በሊባኖስ በኩል አድፍቶ የቆየ ኃይል ነው የመጣብን። አንድያውን ሳይጠፋ ያን ጊዜ በደረሰባቸው ድንገተኛ ጥቃት የቴሌፎኑም የሁሉም ነገር የተሸነፉ መስሎ ተቀምጠው ነበር። አሜሪካም ፈረንሳይም ሌሎች ሀገሮችም የሊባኖስ መንግስት ተጠናክሮ ሂዝቡላን አስወግዶ ወይም መሳሪያውን አስወግዶ እስራኤል ወደ ድንበሯ ትመለሳለች በሚል ተስፋ ተሰጥቶ ነበር። አሁን እንደገና ማንሰራራት ስለተጀመረ እስራኤል አልፋ ስትደበድል የነበረውን አሁን ገፋ አድርጋ ይዛበታለች። እንግዲህ የተጀመረ አይቀር መጨረስ ግዴታ ነው። 2 አማራጭ ነው ያለው። ወይ ሂዝቡላ እንዲያውን ይጠፋል ወይም ደግሞ የሊባኖስ መንግስት የአረብ መንግስታት አሜሪካ የሊባኖስ መንግስት አጠናክሮ ሂዝቡላን ከመሳሪያ የሚያላቅበት ጊዜ መሆን አለበት። ካልሆነ እስራኤል ጥቃቱን ትቀጥላለች። በጋዛ በኩል አንድ ጥረት ነበር። ደስ የሚለው 20 በህይወት የነበሩ የተጠለፉ ወገኖቻችን ተለቀዋል። አጽማቸው 3 ሰዎች ብቻ ቀርተውናል። እነሱም ይመጣሉ ተብሎ ይሆናል። የአሜሪካ፣ የአውሮፓ፣ ሌሎችም ሀገሮች በክሪያት ጋት ከተማ የጦር አማካሪ የጦሩም በጋዛ በኩል ያለውን ተግባራዊ የሚያደርግ ኃይል ተቋቁሞ ነበር። ሁሉም አስቦ የነበረው እንግዲህ ሐማስ እየደከመ ነው፣ ሐማስ በእስራኤል ላይ ጥቃት አይፈጽምም፣ ስለዚህ እስራኤል ከያዘችው የጋዛ ሰርጥ ቦታ ለቀቅ አድርጋ ወደ ድንበሩ አካባቢ 53ቱን እጅ ይዛ ቦታ እንድትጠብቅና ሰላም ይሆናል። የአጽማቸው የጠፉ ወገኖች የሚፈለጉበት እንደገና ደግሞ አዛ የጋዛን ቀበሌ እንደገና መልሶ መገንባት የሚለውን ለማጥናት ባጀት ያስፈልጋል። የፖሊስ፣ የወታደር፣ የሰላም ጥበቃ ኃይል ያስፈልጋል። ይህን ሁሉ ለመገምገም ታቅዶ ነበር። ከ20ዎቹ ከ21ዎቹ የዶናልድ ትራምፕ የሰላም ነጥቦች ውስጥ ይሄ ነበር። አሁን ግን እንደሚታየው ከሆነ ሐማስ በሙሉ በጋዛ ሰርጥ እስራኤል በለቀቀችው አካባቢ እየተዘዋወረ እሱን የሚቃወሙ ኃይላትን በይፋ እየረሸነ እየደበደበ ችግር እየፈጠረ እንዲያውም ወደ እስራኤል ጦር ላይ ጥቃት ለማድረግ እየፈጸመ ትላንትና ሞክሯል። ትላንት ማታም ተደብድበዋል። ስለዚህ ጉዳይ በሰሜኑ በኩልም ሆነ በጋዛ ሰርጥ በኩል ገና ጉዳዮች ተጀመሩ እንጂ ያልተፈጸሙ ነገሮች አሉ። ስለዚህ እስራኤል አሁን ማድረግ ያለባት እንደኔ አስተያየት አሜሪካ የሰላም ድርድር ያለችውን አፋጥና መቀጠል አለባት። በሐማስ ላይ አንድ የሆነ እገዳ እንዲሆን መደረግ አለበት። ካልሆነ እስራኤል አቶ ፋሲል እዚህ ላይ እኛ ስንናገር የቆየነው እንዴት ነው? ብዙ ጊዜ ይሄን መንግስት እንኮንነው የነበረው መጀመሪያ የተጠለፉት ሰዎች ይለቀቁ፣ አስክሬን ይምጣ፣ ከዛ በኋላ ተመልሶ መዋጋት ይቻላል እያልን ስንናገር ቆይተናልና አሁን ባለነበት ሁኔታ ያው 3 አስክሬኖች እንደቀሩ ነው፣ 2 ዜጎችና 1 የታይላንድ ዜጋ። ሐማስ ተመልሶ ራሱን እያጠናከረ ነው፣ እያንሰራራ ነው። ሐማስ ተደብድቦ አንተ ጉዱ እያለ የነበረውን አሁን በተግባር እያሳዩን ያለው ነው። እንደገና የማንሰራራት ሁኔታ ስላለ አሁን የአሜሪካ መንግስት ይመስለኛል የኛ ነገራችንና እጃችን አስሮና ያል እንግዲህ ሙከራዎች አሉ። የአሜሪካ መንግስት ያመጣውን ሰላም ድርድር ሁላችንም ተጠቅመን ነበር። እነዚህ የተጠለፉት ተሚለቀቁ ነበር። እንግዲህ በኋላ የእስራኤል መንግስት ነገሩን ጠበቅ አድርጎ በመያዝ ወይ በሐማስ ላይ ከባድ እርምጃ መውሰድ አጠቃላይ የጋዛን ሰርጥ
መውረር ማጥቃት የወንበዴ ኃይሎች ማጥፋት ወይም መቆጣጠር ካልሆነ ደግሞ የሰላሙ ድርድር ይቀጥል ያው ሐማስ መሳሪያውን ይልቀቅ ይፍታ የሚባለው ነገር እንዲቀጥል ተጽዕኖ መደረግ አለበት እንጂ ገና የሳውዲ አረቢያ ጋር ሰላም ሊፈጠር ነው መግባባት ሊፈጠር ነው ሳውዲያ ደግሞ በቀደምለት ትላንትና ነው ወደ አሜሪካ ሄዶ የልዑሉ የሳውዲው ልዑል ያለውን ሰምተናል በምንም ታምር ሳውዲያ ከእስራኤል ጋር ሰላም የምታደርገው የፍልስጤም ሀገር እንዲቋቋም ፈቃደኛ ከሆነችና በዚያ መሰረት ለመቋቋም ፈቃደኛ ከሆነች ብቻ ነው የሚል እንትን አሳይቷል ይሄ ሁሉ እንግዲህ የሚያሳየው እነ ቱርክ እነ ካታር ሳውዲያን ቢሆን በኋላ ጠጋ በማለት ሐማስን ለማጠናከር ጥረት ያለ ይመስላል ስለዚህ እስራኤል በዚህ ላይ ጠንከር ያለ አቋም መውሰድ አለባት ምክንያቱም የአሜሪካን ታሪክ ዞር ብለን ስናይ ከቪየትናም ከደቡብ ቪየትናምና ከሰሜን ቪየትናም ከደቡብ ኮሪያና ከሰሜን ኮሪያ ከሌሎችም አካባቢዎች አሜሪካኖች መጀመር ይችላሉ ሰላም ብለው ይሞክራሉ መጨረሻ ላይ ግን በአቋማቸው የሚጸኑ አይደሉም ይሄን ታሪካቸውን ስለምናቅ እስራኤል እንግዲህ ይህን ጉዳይ ተበቅ አርጋ መያዝና አንድ ውሳኔ መወሰን አለባት በእርግጥ የእስራኤል መንግስት አሁን ያለበት ሁኔታ ጥሩ አይደለም እንግዲህ የሚቀጥለው አመት ምርጫ ሊሆን ነው እንደገና ደግሞ ጣምራው መንግስት ያዋቀሩት የተለያዩ ፓርቲዎች ደግሞ ያሉበት ሁኔታ የተለያየ ጉዳይ ስላለ ይሄ የእስራኤልን አቋም ፈዘዝ እንዲልና እንዲላላ ያደርገዋል እዚህ ላይ ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመከላከያ ሚኒስትር እስራኤል ካትዝ የውጭ ጉዳይ ሚኒስትር ጊዶን ሳር የጦር ኃይሎች ኤታማዦር ሹም የሻባክ አዛዦችና ሌሎች የመከላከያ ጉዳይ ከፍተኛ ባለስልጣኖች በደቡብ ሶሪያ በመጓዝ እስራኤል የያዘችውን አካባቢዎች ጎብኝተዋል የሶሪያ መንግስትም ተቃውሞ አሰምቷል ለምን ጎበኙ ብሎ እንዴት ታዋለ ነው እንግዲህ ይሄ እንደሚመስለኝ ከሆነ የሳውዲው ልዑል አሜሪካ ሄዶ የፍልስጤም ሀገር መቋቋም አለበት ምናምን ሲል እነዚህ ደግሞ ወደ ሶሪያ በቅ ብለው ደግሞ የእሱ እንግዲህ የተራራው አለ የሄርሞን ተራራ የሚባለው የእስራኤል በ73 ያዘችው እንደገና ደግሞ የሶሪያ የነበረውን የሄርሞን ተራራ እስራኤል አሁን ይዘዋለች ይሄንን ጉዳይ በሶሪያ ያለው ሁኔታ አንድ እስከሚሆን ድረስ አንለቅም እንደገና ደግሞ በሶሪያ የሚገኙ ድሩዚዎች እዚህ ሀገር እስራኤል ያሉ የእስራኤል ድሩዚዎች ስለጠየቁ እነዚያን ጉዳይም ለመያዝ ይሄን ቦታ ነገሮች ካልተደላደሉ ድረስ ምን ለካ አይደለንም ለማሰኘት ያደረጉት ጉብኝት መስሎ ይታያል መሆንም ያለበት ነው ምክንያቱም መሆንም ያለበት ነው ምክንያቱም መካከለኛው ምስራቅ ቆነ ያለ ነው መካከለኛው ምስራቅ ሰላም የሚባለው እንዲያው ለጊዜው ለመምሰል ለሌሎች ለመታየት ነው እንጂ ውስጣቸውን ሰላም አያደርጉም እሱ ስለዚህ እስራኤል የያዘችውን ይሄን የሄርሞን ተራራ ከፍተኛ ቦታ ስለሆነና ማንኛውም መቆጣጠር ይችላልበት ቦታ ስለሆነ ያኔ ለመቆየት ማሳያ መስሎ ይታያል ወደ ፖለቲካው ንሰድና ወደ ፖለቲካው ስንሄዳቱ ሽሎሞ ፖለቲካው ማስመልከት ለአቢ ጥያቄ ካለ አቶ አቢ እኔ ሁለት ጥያቄዎችን ልጠይቅ እፈልጋለሁ በትላንትና ሁለት ከፍተኛ ፍርድ ቤቱ ሁለት ብይኖችን በይኗል አንዱ ብይን ለምን ነው ብሔራዊ መርማሪ ኮሚቴ በተደነገገው ህግ መሰረት የዛሬ 50 ዓመት ተደነገገ ህግ አለ በዚያ መሰረት ለምን ነው ፍርድ ቤቱ ማለት መንግስት ለምን ነው ይሄን ማይተገብረው የሚል ጥያቄዎችን ፍትህን የህግን በተመለከተ ምክንያታችሁን ግለጹ ብሏል ሁለተኛው ደግሞ ውትድርና የማይሄዱትን የኻሪዲዎች የምንላቸው ወይም የሃይማኖት አክራሪዎችን እነሱ ውትድርና ማለትን ደግሞ ሳንክሽን የማለትም ኢፌክቲቭ የሆነ ቅጣት እና ወንጀላዊ ጥቃቶችን ለምን አታቀርቡም ብሎ በይኗንና እንዴት አየው ሁለቱን ውሳኔዎች እንግዲህ በዚህ 3 አመት አካባቢ ነው መሰለኝ የጣብራው መንግስት ከተቋቋመ ወዲህ
የእስራኤል የፍትህ ጉዳይ በጣም ለዓለም ጉድ የሚያስገኝ እየሆነ ነው። ለምን? አንደኛ በእስራኤል ነጻነቷን ስታውጅ የተለያዩ ፓርቲዎች በአንድ ላይ ሆነው ያረቀቁት ህግ አለ፣ ሁላችንም የምናውቀው። አንድን ነገር በመንግስት የጸደቀን ህግ ለመሻር ከመቶ መቀመጫ 80ውን ድምፅ አግኝቶ ማስወሰን ይቻላል። ያለው መንግስት ግን አሁን ባለጊዜው መንግስት 68 መቀመጫ አለን፣ ስለዚህ እኛ ብዙሃን ነን፣ እኛ የፈለግነውን መወሰን እንችላለን በሚል በተለይ የፍትህ ሚኒስቴሩ ብዙ ነገሮችን እያደረጉ ነው። የተመረጡ የአጠቃላይ የከፍተኛው ፍርድ ቤት ፕሬዝዳንትን ህልውና ለመቀበል፣ የመንግስት የህግ አማካሪን ሁኔታ ለመቀበል፣ እንደገና ደግሞ የጣምራው መንግስት ደግሞ የአክራሪ ሃይማኖተኞችን ፍላጎት ለማሟላት ተብሎ ለብ ያለ ሁኔታዎችን በማድረግ ወታደር የአክራሪ ወጣቶች ወደ ውትድርና ይገባሉ የሚል ግን ከ5 ዓመት በኋላ ከ2 ዓመት በኋላ ተግባራዊ የሚሆን በጥቂቱ ለሽምግልና እንደዚሁ ያደረጉት ጉዳይ አንድ በኩል ከፍተኛው ፍርድ ቤት መንግስት የወሰነውን ለማፍረስ በጣም ይከብደዋል። ለምን? መንግስት እንደምናውቀው 3 ኃይላት አሉ በፍትህ ውስጥ በአጠቃላይ በእስራኤል። አንደኛው ህግ አርቃቂው ክፍል ክነሴቱ ነው። ሁለተኛ ህግ አስፈጻሚው መንግስት ነው። ሶስተኛ ደግሞ ህግ ተርጓሚው ከፍተኛው ፍርድ ቤት ነው። በተቻለ መጠን ከፍተኛው ፍርድ ቤት እነዚህ 3 ኃይላት ተያይዘው በህጉን ጠብቀው እንዲሄዱ ነው የሚፈልገው። ግን መንግስት የያዘው አቋም ፍጹም የከፍተኛውን ፍርድ ቤት ህልውና ላለመቀበልና የነበረውን ህግ አፍርሰው ለሌላ ለመቀየር ጥረት እያደረጉ ነው። ይሄ በጣም መቼ ያበቃል የማይባል ነገር ነው። እንግዲህ ውሳኔ ለማድረግ ይከብዳል። አሁን እንደገና ተሸማገሉ እንደገና እየተባለ ነው። እዚህ ላይ ሌላው ነገር ደግሞ ለምሳሌ የመረጃ ድርጅቱን አዛዥ ሹመት በማስመልከት የቀድሞ አዛዦች ያቀረቡትንስ ተቃውሞና አይችሉም የሚል ሀሳብ ማቅረባቸውን እንዴት ታየዋለህ? ማን የፍትህ ሚኒስቴሩ ነው ዚኒን በማስመልከት ዚኒን የከፍተኛው ማለትም የሻባክን አዛዥ አዲስ የተሾሙትን በማስመልከት የቀድሞቹ አዛዦች ከፍተኛው ፍርድ ቤት በመሄድ አቤቱታ አሰምተዋል። የተቃውሞ እንዴት ታየዋለህ? እንግዲህ እነሱ አጠቃላይ ከሀገሪቱ ጥቅም ሀገሪቱ መከተል ከሚገባት ነገር እስካሁን ድረስ የሚያውቁትን የነበሩበትን ገብተው ለፍርድ ቤቱ ወይም ለሌላ ተቋማት ማቅረብና ተጽዕኖ ለመፍጠር ሙከራ ይደረግ ይሆናል። ይሄ እስካሁንም የነበረ መሆንም ያለበት ነው። ግን አሁን ባለው ሁኔታ ግን የነበረውን አፍርሶ ሌላ ለመተካት ጥረት እየተደረገ ስለሆነ ከፍተኛ ችግር አለ። እንግዲህ በተለይ በግንባር ቀደም የሚመሩት የፍትህ ሚኒስቴሩ በዚህ ጉዳይ ግልጽ አድርገዋል። የመከላከያ ሚኒስትሩም እንደዚህ በአክራሪነት ደረጃ ይመደባል። የጦር ኃይል አቃቤ ሕጓንስ ምርመራ በማካሄድ ልዩ እንክብካቤ እየተደረገላት ነው። አልተመረመረችም። እስካሁን ድረስ ዋና መርማሪ አልተሾሙም በሚገባ እንደውም ለከፍተኛው ፍርድ ቤት አቤቱታ ይገባል እየተባለ የሚነሳው ነው። እንግዲህ ወታደራዊ አቃቤ ሕጓ ጉዳይ በጣም አሳሳቢ ነው። በከፍተኛ ቦታ ላይ በሚስጥራዊ ቦታ ላይ ተቀምጠው እንደዚህ ያሉ ስራዎች መስራት፣ ነገሮችን ደግሞ የነበሩትን ለማጥፋት ስልክ ባህር ላይ እስከመወርወር መድረስ ይሄ ታስቦ ታቅዶ የተሰራ ጉዳይ መስሎ ይታያል። አሁን የፍትህ ሚኒስቴሩ የሆነ ዳኛ የነበሩ ሁላ የሚባሉ እንዲመረምሩት ወስነው ነበር። ሁላችን እንደምናውቀው ከፍተኛው ፍርድ ቤት ደግሞ እሳቸው ሳይሆኑ በፍትህ ሚኒስቴሩ ሌላ ይሹም እና ስራው ይጀምር የሚል ሁኔታ አለ። በዚህ ላይ ሁሉም ወገኖች የሚሻኮቱበት ጉዳይ ስለሆነ ጊዜ ሊፈጅ ይችላል እንጂ ነገሩ ችላ የተባለ መስሎ አይታይም። የህግ ጠበቃ አብይ ቢተው በጣም እናመሰግናለን። ለተለመደው ስለምትሰጠን ማብራሪያ በጣም ነው የማመሰግነው። መልካም የስግድ በዓል አብይ። አሜን ለሁላችን።